ጋር የተኖረ ውብ የሆነ ባህል አለ። በተለይ ደግሞ በጥምቀት ወቅት የአተጫጨት የመተጫጫ ስርዓታቸው የተለየ ነው። በዚህ ስርዓት ተድራ ተኩላ ልጅነቷን ያሳለፈች አሁን ደግሞ እናት የሆነቻለች ከሷ ጋር ቆይታ እናደርጋለን። ወጣትነቷን ትነግረናለች። ወደ ውስጥ እንሄዳለን ማለት ነው። ከኔ ጋር ሁኑ። እንዴት ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንግዲህ የራያ ባህላዊ የማሳሳም ስርዓቱ ነው። እኔ ደግሞ ደስ አንድ ያርጊ ስማት አሉ። አዎ ይሄኛው ደግሞ ሌላኛው ስርዓቱ ነው። አዎ አይ አማን እዚህ አራት ለሽ እሺ። በዓል እንዴት ነው? በዓል ጥሩ ነው። በዓል የጥምቀት በዓል አከባበር ራያ ላይ እንዴት ነው የሚከበረው የሚለውን እያነሳን እንጀምር ጨዋታችንን። ያልቻጨችና እጮኛ ያላት ልጅ የምትታወቀው በጥምቀት ቀን ነው። በጥምቀት ቀን ያልቻጨች ልጅ ባዶ ነው የምትውለው። ልብስ ለብሳ ነው የምትውለው። ምን አይነት ልብስ ነው የምትውለው? የባህል ልብስ ነው። የባህል ጫማ፣ የባህል ልብስ ደምቃ ተውባ ትውላለች። ፀጉሯን ተሰርታ ኩሏን ግጥም አድርጋ ከላይ እስከ ታች ተኩላ እንሶስላዋ እጇ አትሞቅም። ልጃገረድ ናት። እጇ ብቻ ነው የምትገባው እንሶስላ። እጇን ገብታ ሞቅ ደመቅ ብላ ትውላለች። የታጨች ደግሞ ካባ ትለብሳለች፣ ባርኔጣ ትለብሳለች፣ ሻሽ ታረጋለች። ፈረስ ይመጣል፣ በፈረስ ተሰቅላ ትውላለች። አንዲት ታላቅ እህት እያለች ትንሽየዋ አትታጭም በዛ ቀን ይባላል እና ይሄ ነገር እውነት ነው? ከመነሻው ልንገርሽና ትልቋ ትንሽ መልኳ እንደዚህ ያለች እንደሆነ ትንንሾቿ ቆንጆች እንደሆኑ ቀድሞ የሚመጣው ባለ ትንንሾች እሷ ካልተዳረች ካልታጨች እነሱ ሄዱ ይቀራሉ። እሷ ለእሷ ባል ስመጣ ደግሞ እነሱ ተከትለው ይሄዳሉ፣ ይዳራሉ። የእሷ አይምሮ ይነካል። ትልቋ ያልሄደች እንዴት ትንሽ ይሄዳል? ነውር ነው። በራያ ባህል ይሄ ነው። መታጨች የሚባል ደግሞ ጮኛ የፈለጋትን ያው በአልባስ ስለምታወቅ አልባስ ካለበሰች ካባ ካለበሰች ጮኛ የላትም። ለአባቱ የከሌ አባበሉ ልጅ ይፈልጋታለሁ እጭልኝ ካለ ግዴታ የትም ገብተው ልጅቷ ይቻጭለታል የፈለጋትን። ከዚያ አይቀበለሱ የሚተጫጩት ልጆች በተጨማሪ በጣም አስፈላጊው ነገር የሁለቱም ቤተሰቦች መዛመድ ነው ይባላል። ይሄ ነገርስ እንዴት ነው? አዎ ትክክል ነው። የከሌ አባበሉ ልጅ እኮ የልባም ልጅ ናት። የከሌ አባበሉ ልጅ እኮ አባቱ አዋቂ ነው፣ የልባም ልጅ ልባም ነው የሚሆነው ተብሎ በዚያ ነው ጎረቤት ተጠይቆ ነው የምታጨው። ዝም ብሎም አይታጨም። ልጅቷ እንዴት ናት? ጎበዝ ናት ወይ? ዙረት ታበዛለች ወይ? ወይስ ባለሙያ ናት ወይ? እናቷ ባለሙያ ትባላለች። እስከ እናቷ ነው የምትጠየቀው። ብዙም ደግሞ በፍርሳ ነው። ፍርሳ ተብሎ ነው ገና እርጉዝ እያለች። ምንድነው ፍርሳ? በቃ ልጅህ ለልጅ ቃል ግባልኝ እንደማለት ነው። ባለቤት አርግዛለችና ወንድ እንደሆነ ምዜ ይሆናል ለልጅ፣ ሴት እንደሆነች ደግሞ ሙሽራይ ትሆናለች። ትወልድልኛለች፣ ትከብድልኛለች ብሎ ቃል ይከባባሉ ወንዶች። እሷም ከተስማማችበት ተስማማለች፣ ካልተስማማችበት አይሆንም ካለች ደግሞ ይቀራል። እስቲ ወደ ልጅነትሽ ልመለስና ልጅ እያለሽ በራያ አላማጣ ጥምቀትን በዓል እንዴት ነበር ስታከብሪ የነበረው? ከመታጨትሽ በፊት የነበረው አከባበርሽ ምን ይመስላል? እስቲ ንገሪ። ጥምቀት እኔ የማስታውሰው ተሸልሜ ነው፣ ጮኛ ነኝ፣ ተሸልሜ ነው የምውለው። በቃ ምዜ ይመጣል፣ ምዜ እየጎተተ በፈረስ ፈረስ ይዞ ከኋላ ደግሞ ደጋፊ ያለች ሌላ ሴት ደግሞ የምትይዘኝ ጓደኛዬ። ከዚያ ወርደድ ብለሽ ውለሽ ማስቲካም ሆነ ሻይም ሆነ ጠጥተሽ ቤትሽ ትመለሻለሽ። አሽኩቴ ይዞሽ ደግሞ እጮኛሽ ደግሞ ለምዜሽ ይሰጣታል። አሽኩቴ ይዘሽ ሂጂ ነው ይዘሽ እየተባላለች ይዛ መጣ ጉያዬ ክትት ታርግልኛለች። ማን እንደሰጠኝ እንጃ። እያወቅሽም እንጃ ነው የሚባለው፣ አይነገርም። ለምን? ኧረ ትልቅ ነው፣ ህፍረት ነው፣ አይነገርም። በልቦናሽ ግን ታውቂዋለሽ ማን እንደሰጠሽ። እነሱስ ቤተሰቦችስ ያውቃሉ? ያውቃሉ። አሁን አንድ ወንድ በጣም ቀልቡን የሳበችው የወደዳትን ሴት በጥምቀት ዕለት ካያት የጥምቀት ቀን እየዘፈነላት ይውላል ይባላል። ይፈናል፣ ግጥም ይገጥምላታል፣ በጉማዬ ይገጠማል፣ በካምር ጋፋ ይገጠማል፣ ሁሉም እየተገጠመላት ይውላል። ለምን አነሳት ስሟን? ደግሞ ወንድ ደግሞ አለ። ወንድምሽ ደግሞ ካለ ቆይ
ዛሬ ቀና እንጃልህ እያለ እህቱን እየጠበቀ ይውላል። በጣም ቆንጆ ሆና የምታዘፍን ከሆነ እህቱ ጥበቃ በዚያ ያክስትሽ ልጅ ያጎትሽ ልጅ ሲጠብቅሽ ይውላል። ማንም አይነካሽ። ተፈቅዶልሽ ከቤተሰብ ተፈቅዶልሽ እንዲሁ ተድረሽ ካልወጣሽ ማንም አይነካሽ። ነውር ነው። እስከ ከነካ ደግሞ ጨርቅ ልብስሽን ከነካሽ እስከ መጋደል ድረስ ነው የሚጋደለው። ነው ልጃገረድ ሆና መነካት ሰው የለም። የተከበረ ነው። እዚህ ጋር ብዙ ባህላዊ ነገሮችን እያየሁ ነውና እስቲ ስለነሱ ደግሞ የተወሰነ ነገር በይ። ይሄ ምንድነው? እዚህ መሸከሚያ ነው። ይሄ ምንድነው? ይሄ ግርጃ ይባላል። አንዲት ልጅ ተድራ ባሏ ቤት ስትሄድ ይሄ ነው የሚገጠምላት። ከባድ ነው እኮ። አዎ አንደኛ ጌጥ ነው። እሺ ሁለተኛ እንዳጠፋ እየጠፋች ስለምታሸግር ትንሽ ስለሆነች ትጠፋለች። ብትጠፋም ቀስ እያለች ስለምትሄድ ትያዛለች። በጣም ከባድ ነው። የት ነው የሚደረገው? እግር ላይ። እሺ አሳይኝ። ያንቺ የነበረ ነው? ይሄ የራሴ እኮ ነው ፍራይ። ይሄ እንደዚህ ተደርጎ ይሄ እዚህ መሸከሚያ ነው። ከዚህ ጋር ተያይዞ የጠፋች ሙሽራ አለች ወይ? እንደዚህ አይነት ትዝታ ካለ? ራሴ እየጠፋ ስንት ቀን ተይዣለሁ። አረ ስጠፋ ስያዝ ስጠፋ ቀርፈፍ እያልኩ ሲሄድ ስያዝ። ስንት ጊዜ ጠፋሽ? ኧረ ማአት ጊዜ ነው። በእኔ ጊዜ ጅብን ስበላ ነበረ፣ ሙሽራን እያሳደደ ስበላ ነበረ እኔ ሙሽራ እያለሁ። ከዚያ ጅብ ይበላታል እየተባለ ስንት እሪታ እየቀለጠ ግን እኔ ጥግ ይዤ እገኛለሁ። ሁሉ ጊዜ ስንት ሰው ረግሞኛል። እኔ ለራሴ እየጠፋ በፍለጋ አሰብኩኝ። አይደክምሽም? ይደክማል። ዝም ብለሽ በቃ ጥርግ ነው መንገዱን ይዘሽ ሙሽራ ስትሆኝ የማታውቂው መንደር ሄደሽ ያው ጨለማ ነው። ዞሮ ህፃንም ስለሆንኩሽ መጥፋት ነው በቃ መጥፋት። ለምንድን ነው የምትጠፊው የነበረው? ህፃን ነኝ። ወደ ቤቴ ልሄድ እያልኩ ነው። አባትና እናቴ ጋር ልሄድ። የሚገርም ነው። አዎ ይሄ እንደዚህ አድርጎ ግን በራያ ግን ውበት ነው። ውበትም ጭምር ነው። ውበት እኮ ነው። ይሄ ውበት ተብሎ የተሰራ ነው። ሙሽራ ሽልማቷ ማለት ነው። ይሄ ዛሬ ወርቅ ያደረገለ ሰው አዎ የድሮ ሽልማት ደግሞ ይሄ ነው። ደግሞ ያምራል። እግር ላይ እንደዚህ ሲታይ በጣም ነው ደስ የሚለው። ጆሮዋ ላይም የሆነ ነገር አድርጋለች እንደታጨች የሚታወቅ ምልክት ነው ይሄ። ስለዚህ ስታገባ ታወልቀዋለች ማለት ነው። ስታገባ ይወልቃል። ሙሽራ ታረከም። ይሄ ደግሞ ይኸውልሽ የእናቶች ጌጥ፣ የትልልቅ ሴቶች ጌጥ ባላል። ስንት ከወለደች በኋላ የምታደርገው ነው? ይሄም 4ም 5ም ከወለደች በኋላ በቃ የሚደረግ ነው። ከልጅነትም ይሰጣል። ከልጅነት የእናቷ ጌጥ ለሴት ልጅ ነው የምትሰጠው። ለበኩር ልጇ ይሰጣል። በኩር ልጇ ደግሞ አንስታ ታረጋለች። የእናቷ ጌጥ እዚህ ላይ ታሰረው እንደዚህ አድርገሽ ነው የምታሰረው። ይሄኛው ወደ ኋላ ይላል። አዎ ይሄ ወደ ኋላ። እንደገና ደግሞ ድሬና ድኮት ደግሞ ይኸውልሽ ድሬና ድኮት ደግሞ አብሮ ይሄዳል። ድሬና ድኮት የምታደርገው አሁንም ያገባችና የወለደች። አዎ እጅ ያረግም እንደዚህ አድርጋ አስግጣ ከሞልጎማ ጋራ ከምንዋ ጋራ የከሌ እናት የከሌ ሚስት አቤት ያላት ጌጥ ስታምር። አሁን ይሄ ሞልጎም ከነጭ ነሐስ የተሰራ ነው። የድሮ ነው። ይሄ ምንድን ነው? ወደ ማዘር ስመጣ ብርኩማ ትባላለች። ምን ማድረጊያ ነው? ቅቤ መቀቢያ ያላት ይፈልሽ ቅቤ ታረጊያለሽ። ይሄ ደግሞ እንትን ይባላል። ይሄ ቁኒ ይባላል። ቅቤሽ እዚህ ውስጥ ታወጭና ቅቤሽን እዚህ ታረጊያለሽ። ኋላ ደግሞ ቁኔሽን እዚህ አርገሽ እንደውም አለ ሳይሻለ ቁኔ ያለው ቅቤ የለውም እንጂ እሺ ሳይሻለኝ ይኸውልሽ እንደ አርገሽ ቁኔ ምንድን ነው? የቅቤ መቀቢያ አደስ ማለት ነው። ምን ያደርጋል? ለቅቤው በዚህ ታረጊና ቅቤሽን ከዚህ ታወጭና የተገፋ ቅቤ ባዶውን መቀባት አይቻልም። ለምን? ይሸታላ። ሽታለው ቅቤ ሽታውን እንዲቀንስ ነው። ሽታውን እንዲቀንስ። የራያ ሽቶ ማለት ቁኒ ይባላል። ማሽተት እችላለሁ? አሽተችው አሁን እንኳን ፋስ ወስዶታል እና ቆይቷል። የቆየ ነው። አረ ለዝማ ማሻየ ነው እንጂ ያረኩት አይሸትም። ይሸታል። አይ ቆንጆ ነው። ይሸታል። ይኸው አለ እስካሁን አለ ይሸታል። ታችኛው ስለምን አገልግሎት? እቺ ደግሞ እንትን ትሆናለች። እቺ ማናት ሱማ እንደ ትራስ ናት። እቺ ልብስ እንዳይነካባቸው። አዎ ልብስ እንዳይበላሽ
እቺ ትራስ ታደርጊያለሽ። የራያ ሴት ወንድ ጋራ በረሃ አትወጣም፣ ወንድ ጋራ አረም አትወጣም፣ ወንድ ጋራ አጨዳ አትወጣም። ድንጋርሽ ክብር ናት። ቤቷ ቁጭ ብላ ከፍቶች የተጣቡ ወተት ታጠራቅማለች፣ ታጥባለች፣ ታጥናለች፣ ታዘጋጃለች፣ ቂጣ ትጋገራለች፣ መንገድ ትጋገራለች። ዝግጁ ነው በቃ መበላ መጠጣ። አይቡ ልዩ ነው፣ ወተቱ ልዩ ነው። ሲጀመርም ቀርቶ ሰው አይደለ ወተቱ ብትጠጪ ኮራያ ሄደሽ አትወጭም። ከዚህ ልዩ ነው፣ መዓዛው ልዩ ነው። ለቆዳ በጣም ጠቃሚ የሆነ የአመጋገብ ስርዓትና ለቆዳ ጠቃሚ የሆነ ውበት አጠባበቅ መንገድ አለ። የድሮ የእናቶቻችን ምንድነው እሱ ቅቤ። እናቶቻችን ቅቤ ይቀባሉ። እናቶቻችንም ብቻም ሳይሆን አባቶቻችን እረፍት በሚሆኑበት ሰዓት ቅቤ ሚስቶቻቸው ቅቤ አዘጋጅተው ቅቤ ይቀባል። አባትም ቢሆን ቅቤ ይቀባል። ሁሌም ባይዘወተርም ግን ቅቤ ይቀባል ማለት ነው። እናቶቻችንም ቅቤውን ተቀብተው ቅቤው እስኪቀልጥ ድረስ በፊታቸውም በአንገታቸውም እስኪወርድ ድረስ ከዛ ደግሞ ጭስ ይገባሉ። ያ ጭስና ቅቤ የራሱ የሆነ ቆዳን የማጥራት ቆዳን የማጠብ አለው። ስለ ጥምቀት እያወራን ነበርና አንተ አላማጣ ያለህ ጥምቀትን በምን አይነት መልኩ ነው ስታከብር የነበረው? ሙሉ ህዝብ ነው የሚወጣው። እናቴ እንዳለችው ቅድም እስላሙ ክርስቲያኑ ይወጣል እና በድምቀት ነው የሚከበረው፣ በጣም በድምቀት። ከዛ ታቦቱ ካስገባን በኋላ ደግሞ እንደገና ከቤተክርስቲያኑ ደግሞ ሆይ ያልን እየጨፈን ሁራ ያልን ደግሞ እንደገና ወደ ከተማ እንመለሳለን። እየዘፈነ እየተጫወተ ይሆናል ማለት ነው፣ ያመሻል ማለት ነው። ከዛ ምሽት አቡብ እያልክ ወደ ሀገር መግባት፣ ወደ ቤት ወደ ሰፈር መሄድ ነው ማለት ነው። ምን የምታስታውሰው ነገር አለ ከዚህ ጋር ተያይዞ? አንተ ልጅ እንደነበርክ ነግረኸኛል፣ ግን ደግሞ ታላቆች ወይም ደግሞ የሰፈር ልጆች ከአንተ በእድሜ ትልቅ የሆኑት የወደዷትን ሴት ለራሳቸው ለማጨት የሚያደርጉበትን የሚሄዱበትን ሂደት ታዝበህ ከሆነ እሱ ደግሞ ንገረን እስቲ። የሚወዳት ሴት ካለች ሎሚ ይወረውርላታል። ሎሚውን አንስታ ዘወር ብላ ፈገግ ካለች ኦልሬዲ ፍላጎቷን ገልጻለች የሚል ነገር ስላለ እንደዛ አይነት እንትኖች አሉ። በብዛት ግን እኛ አካባቢ ምንድነው አንዲት እህት አጊጣ ስትወጣ በኃይል የሚባል ነገር አይታሰብም። ሁለተኛ ጠባቂ አለ፣ ወንድም ይጠብቃል፣ ያክስት ልጅ ይጠብቃል፣ የወንድሟ ጓደኛም ይጠብቃል። በአይነ ቁራኛ ነው የሚከታተሏቸው እና ያው እናቴ እንዳለችው በእንደዚህ መልክ እሷ ፈልጋ አንተ ፈልገህ ሳይሆን የሚታጨው ኦልሬዲ እሷን ታያትና ካየ በኋላ ምንድነው የምታደርገው? ለአባትህ ሄደህ እቺን ልጅ የከሌ አባወር ልጅ ወድጃታለሁ እሷን እንድታጭልኝ ይላል። አባት አይ ገና ልጅ ነህ ገና ጠብቅ እንዲህ ነው ካለ በቃ ወይ ይጠፋለሁ። ሀቅም ይመስል ወይም ደግሞ ከሀቅ እንትን ያለ እሷን ራሱ ለማድረግ የሚያደርገው ጥረት አለ እና በእንደዛ ልክ ነው። ማህበረሰቡ የራሱ የሆነ ህግ አለው፣ የራሱ የሆነ ህግና ደንብ ስላለው ስርዓት ስላለው በዛ ህግና ደንብ ነው የሚተዳደረው። አባቶቻችንም እንደዛ ነው ያሳደጉና ወጣ ያለ ነገር የለም። በጣም አመሰግናለሁ። የጥምቀትን በዓል እናንተ አካባቢ ደግሞ ጥምቀት በተለየ መልኩ እንዴት እንደሚከበር ለኔ ስለነገራችሁን፣ ከዛ ደግሞ ለመላ ኢትዮጵያ ህዝብ ጥምቀት ባላማጣ ምን እንደሚመስል ስለነገራችሁ በጣም ነው የምናመሰግነው።